እግዚአብሔርን ስለመፈለግ እግዚአብሔር እንድንፈልገው ይፈልጋል፣ እንድንጠማው ይፈልጋል። የሚወዱኝን እወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ። ተክተው የሚሹኝ ያገኙኛል። እንዴት ደስ የሚል ነገር! ተክተው የሚል ቃል ግን አለበት። ተክተው ተአምር የሚፈልጉ፣ ተክተው በረከት የሚፈልጉ ያገኛል። ተክተው እግዚአብሔርን የሚፈልጉ እግዚአብሔርን ያገኙታል። እግዚአብሔር ኃይል የሚሰጣቸው ሰዎች አሉ። እግዚአብሔር የምድር በረከት የሚሰጣቸው ሰዎች አሉ። እግዚአብሔር የጠየቁትን የሚሰጣቸው ሰዎች አሉ። አንዳንድ ሰዎች ግን እግዚአብሔር ራሱን ይሰጣቸዋል። አሜን አሜን። ራሱን ይገልጥላቸዋል። አይኔ በርቶ አንዴ ልይህ። አሁን ኢየሱስን እንደዚህ ፈልገው የመጡ ሰዎች አሉ። ምንም ነገር አልፈልግም፣ እስቲ የልቡን አይኖቼን አብራና አንዴ ልይህ። ዛሬ እንደዚህ ብሎ የመጣ ሰው ኢየሱስን አይቶት ነው። ከዛ ነው ኢየሱስን ካየኸው በኋላ ክብር ልቦች በርተው የሆነ ነገር ካየ በኋላ ምንም ጥያቄ እንደሌለ ይገባል። አሁን የጸሎት ሊስታችን ብዙ ነው። ፔጅ 1 ፔጅ 5 ምናምን የ19 ምናምን የ2000 ምናምን ያልናቸው ዝርዝሮቻችን በጠቅላላ አንድ ክብር መጥቶ ሲነካ ትቼዋለሁ ነው የምትለው። ኢየሱስ ሌሊት ይነሳና ይላል መጽሐፍ ቅዱስ ወደ ምድረ በዳ ይሄዳል። በሌሊት ሌሊት የሚለው ወደ 11 ሰዓት ሊሆን ይችላል፣ 9 ሰዓት ሊሆን ይችላል። ሌሊት ይነሳና ቀኑን ሙሉ ምድረ በዳ ሲጸልይ ውሎ ይመጣል። አንዳንድ ጊዜ ደግሞ ማታ ሄደና ሌሊቱን በሙሉ ተራራ ላይ ሲጸልይ አድሮ ይመጣል። ከዛስ 10 ምናምን ሰዓት የፈጀበት ጸሎት 8 ሰዓት የፈጀበትን ጸሎት አድርጎ ከመጣ በኋላ የሞተ ሰው ሲያይ ቃሬዛ መንካት ብቻ ነው። አንተ ጎበዝ ተነስ፣ ምን ፈለክ ማየት፣ አንተስ ለምጻሙ መንጻት ፈለኩ ንጻ። ከዛ በጣም የገረመኝን ነገር ልንገራችሁ። ሐዋርያት አንድም ቦታ ኢየሱስን ሄደው ጌታ ሆይ እስቲ እንዴት አይነ እንደምናበራ አስተምረን ብለው ታቁ። እስቲ እንዴት አድርገ ነው ሙታንን የምታስነሳው እስቲ ንገረን ብለው ታቁ። ሐዋርያት ወደ ኢየሱስ መጥተው ውሃ ላይ እንዴት እንደምንራመድ አሳየን ብለው ታቁ። ለምን መሰላችሁ? ነገሩ እዛ እንደሌላ አውቀዋል። 4 ሰዓት ይጸልያል፣ በ2 ሰከንድ ይፈውሳል። መገኘት ውስጥ ይገባል፣ ሲመጣ በሰከንድ ተአምራትን ያደርጋል። ከዛ በኋላ እንደዚህ ብሎ ለመኑት፣ ጌታ ሆይ ጸሎት አስተምረን፣ እንዴት አባታችንን እንደምንፈልግ አስተምረን። ይኸውላችሁ ከየትኛውም አገልግሎት ከባድ የሆነው አገልግሎትና ሰዎች የማይፈልጉት አገልግሎት የጸሎት አገልግሎት። የፎስ ፕሮግራም ከተባለ ህዝብ ግር ብሎ ነው የሚመጣ። የትምህርት አገልግሎትም ትንሽ ይሻላል። ጸሎት ሲባል 8 ሰው ነው የሚጸልይ፣ አይፈልግም ሰው። ለምን? ጸሎት ከጸለይክ ውጤት ማምጣት አለበት። ጸሎት ከጸለይክ የሆነ አኖይንቲንግ የሆነ ኃይል ሊነካ ይገባል። ካልሆነ ቦሪንግ ነው፣ ከባድ። ጌታ የተናገረኝን ልንገራችሁ። የሆኑ ሰዎች ውስጥ ረሃብ ይገባባቸዋል። አሜን ትላለህ ወይ? ረሃብ ምን አይነት ረሃብ? እግዚአብሔርን እስክታይ እንዳትመለስ የሚያደርግ፣ ክብር እስክታይ እንዳትመለስ የሚያደርግ፣ ፊቱን እስክታይ እንዳትመለስ የሚያደርግ፣ ሁሉን ነገር ጥጥሰ እንደ ንስር በክንፍ ወጥተህ እንድትበር የሚያደርግ መለኮታዊ ረሃብ ውስጥ ዛሬ ጎትቶ እግዚአብሔር ያስገባሃል። ጴጥሮስ፣ ያዕቆብና ዮሐንስ ሌሎችም ሐዋርያት ኢየሱስ የሞተ ሲያስነሳ ሁሉ አይተዋል። ባይዘው መጽሐፍ ቅዱሳችን ላይ የተጻፈው የኔ 1% አይደለም። እነሱ ካዩት በየቀኑ ተአምር አምናችሁ እምነት ይሆንላችሁ ዘንድ ይሄ ተጻፈ እንጂ ይሄ ብቻ አይደለም ብሏል። ማአት ነው። ውሃ ላይ ሲራመድ፣ አሳና ዳቦ ሲያባዛ፣ ዕውር ሲያበራ፣ የሞተ ሲያስነሳ ሁሉን አይሉና ንጉሥ ሊያረጉት ፈለጉ። እና በቃ ኢየሱስ ማለት ተአምር የሚያደርግ፣ የተቸገረን የሚያበላ፣ በሽተኛን የሚፈውስ፣ ችግራችንን በጠቅላላ የሚመልስልን አድርገን አየን። ከዛ ኢየሱስ ሌላ ክብር አለ አለ። አልገባቸው። እኔን በዚህ በተአምርና በድንቅ ብቻ ወስናችሁ ልታስቀምጡ ስለሆነ ሌላ ነገር አለ። ጴጥሮስ ና ያዕቆብ አንተ 3ታችሁ ተከተሉኝ ብሎ ወደ ተራራ። ዛሬ የሆነ ሰው እግዚአብሔር ጴጥሮስ አንቺ 20 ዓመት ተከትለሻል፣ ሙታን ሲነሳ አይተሻል፣ አጋንንት ሲጮህ አይተሻል። በቃ ሌላ ክብር አለ። ሌላ ዛሬ ወደ ተራራ የሚወጣ አንድ ሰው አለ በኢየሱስ። የሞተ ሲነሳ አይተሃል? አዎ። ዕውር ሲበራስ? አዎ። የኢየሱስም ድንቅ ሲያደርግስ? አዎ። ግን ኢየሱስ እሱ ብቻ አይደለም፣ ሌላ ክብር አለ። እስከ ዛሬ የምታውቀውን ሁሉ መናኛ የሚያደርግ መለኮታዊ ዕውቀት ዛሬ ይገባብሃል። ኢየሱስ ፊቱን ያሳየሃል። ለብቻቸው ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ 3ቱን ይዞ ወደ ተራራ ሄደ።
ከዚህ በፊት ኢየሱስን የሚያውቁት ድንቅ የሚያደርግ ተአምር የሚያደርግ መለኮታዊ ነገሮችን የሚያደርግ ነው። ለካ ኢየሱስ ከዛ በጣም ብዙ ነው። ይኸው እስከ ዛሬ አውቀዋለሁ የምትለው ኢየሱስ ዛሬ ከሚመጣበት ክብር የተነሳ ወረ ኢየሱስ ሌላ ነው። እኔ ያወቅኩት እውቀት በጣም ትንሽ ነው። ለመከራ ሲደርስ አይተሃል። በሽታን ሲፈውስ አይተሃል። ሰዎች የማይደርሱበት ቦታ ሲመጣ አይተሃል። ኢየሱስ ግን እሱ ብቻ አይደለም፣ ክብር ያለው ጌታ ነው። ዛሬ ይሄ ክብር አንተ ላይ ነው። ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስ ይዞ ወደ ረጅም ተራራ ብቻቸውን ይዟቸው ወጣ። ሌሎቹስ አይቻልም። እነዚህ 3 ሰዎች ስፔሻል ናቸው። ክብር ሲመጣ ሁሉ አይደለም በማስም ሄደ። 2 ዓሣ 5 እንጀራ ሲባዛ ሁሉም ነው የሚያየው። እውር ሲበራ ሁሉም ነው የሚያየው። ድንቅና ተአምር ሁሉም ነው የሚያየው። አልዓዛር ሲነሳ ሁሉም ነው የሚያየው። ክብር ግን ሁሉ አይደለም የሚያየው። ክብር የሚያዩ የተመረጡ ሰዎች አሉ። ዛሬ እግዚአብሔር ይሁን ምልክት አድርጎ አንተ ራስህ አንተኛው ክብር የምታይበት ቀን ነው ይላል ጌታ። የጸጋ ዘመን ነው። እንደዚህ የሚባል ነገር የለም ብራዘር። ይሄን ያደረገው ኢየሱስ ነው። አንዳንድ ሰዎች ደግሞ በጣም ከመማራችሁ የተነሳ እውቀታችሁ ብዙ ከመሆኑ የተነሳ ከኢየሱስ እየበለጣችሁ ነው። እግዚአብሔርን ራሱ ለመምከር እየዳዳችሁ ያላችሁ ሰዎች አሉ። ኧረ ተው፣ ኢየሱስ ነው 3ቱን የመረጠው። አሜን ትላለህ ወይ? ከዛ በኋላ ይላል ፊቱ እንደ ፀሐይ በራ ይላል። እስቲ በሉ ባካቸው ፊቱ ፓኒም ከኢየሱስ ፊት ውስጥ የፀሐይ ብርሃን ሲወጣ ዝም ብላችሁ አስቡ። ፊቴ ይበራል ብሏቸው አያውቅም። ፊቱ እንደሚበራ አያውቁም። የፀሐይ ብርሃን ከፊቱ ሲወጣ ጴጥሮስ፣ ያዕቆብና ዮሐንስ ከፍተኛ ፍርሃት ወደቀባቸው። በፊታቸው ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን እኮ ነጭ አይደለም እኮ እንዲሁ በቃ የሆነ እንዴት ብሎ ይግለጡት። ይሄ የምንዳስሰው ኢየሱስ፣ ይሄ አማኑኤል የሆነው ኢየሱስ፣ ሰፈራችን ውስጥ የሚውለው ኢየሱስ፣ እንደፈለግን የምናወራው ኢየሱስ በቃ የክብር ጌታ ነው። ወይኔ ዛሬ ይኸውላችሁ አንዳንድ ኢንካውንተር አለ እግዚአብሔር በሕይወታችሁ የሚያመጣው እንዳትክዱት የሚያደርግ። አንዳንድ ሰዎች አይታችኋል። በመጋዝ ሲሰነጠቁ ለኢየሱስ፣ እስር ቤት ሲገቡ ስለ ኢየሱስ ሲደበደቡ፣ አጥንታቸው ተሰባብሮ ከዛም ተነስተው ስለ ኢየሱስ ሲናገሩ፣ እነሱ ሰዎች ዝም ብሎ ቸርች ሲያመልኩ የነበሩ አይደሉም። የሆነ ኢንካውንተር ያላቸው ናቸው። እንዳይክዱት የሚያደርግ ከጌታ ጋር የተገናኙታል። ወደሱ የሆነን ሰው ገፍትሬ ያስገባዋለሁ። የሆነን ሰው እጁን ጠምዝዤ እንደዚህ ይዤ ወደዛኛው የክብር ክልል አስገባው። አሜን። አሜን አትሉም እንዴ? ሙሴ ያውላችሁ ባህር ተከፈለለት፣ መና ከሰማይ ወረደ። በሙሴ ያልሆነ ድንቅ የለም። ሙሴ ያላየው ተአምር የለም። ወደ እግዚአብሔር መጣና ጌታው ያለ ይህንን ተአምር በጠቅላላ ወደዛ ውሰድልኝ እና እኔ አንድ ነገር ነው የምፈልገው። ፊትህን አሳየኝ፣ ክብርህን አሳየኝ። ሌላ ጥያቄ የለኝም፣ ይበቃኛል። ፊትን አሳየ። እናንተ ተጠምታችሁ የመጣችሁ ዛሬ እግዚአብሔር ፊቱን ያበራላችሁ። እግዚአብሔር ፊቱን ካበራለ በኋላ እንደ ተራ ሰው ለመኖር ብትሞክር ራሱ አትችልም። ሰማይ በጠቅላላ ስላንተ ይናገራል። መላእክቶች ስላንተ ያወራሉ። በሲኦል ያሉ አጋንንቶች ስላንተ ይሰማሉ። ዛሬ እግዚአብሔር ፊቱን አንቺ ላይ ያበራል። የሚወዱኝን ወዳቸዋል፣ ተግተው እኔ የሚሹ ያገኙኛል። እግዚአብሔር የሚራቡትን ሰዎች ያውቃቸዋል። ነፍሳቸው ውስጣቸው ጌታን የሚፈልጉ ሰዎች ረሃባቸው ከምንም ነገር በላይ እግዚአብሔር የሆነላቸውን ሰዎች እግዚአብሔር ያውቃቸዋል። ያ ሰው እዚህ አዳራሽ ውስጥ አለ። ራበኝ፣ ፊቱ ራበኝ፣ ክብር ራበኝ፣ የተለየ ኢንካውንተር ራበኝ፣ መንፈሳዊ ዓለም ውስጥ ገብቶ መዋኘት ራበኝ፣ ክብር ክልል መቀየር ራበኝ፣ የሆነ የተለየ ነገር ራበኝ የምትሉ ሰዎች ይሄ ቀን በኢየሱስ ስም እናንተ ቀን ነው። እግዚአብሔር እንደዚህ ያለው እንደ ልቤ የሆነ ፈቃዴን የሚፈጽም የእንግሊዝኛው መጽሐፍ ቅዱስ የፈለግኩትን በሱ በኩል የማደርግበት አይገርምም? የኔን ሐሳብ ማድረግ ፈለግኩ ማለት በዳዊት በኩል 100% ይፈጸማል አለ እግዚአብሔር። ዳዊት እኮ በጣም አጭበርባሪ ሰውዬ ነው። በጣም አስቸጋሪ ሰው እኮ ነው። ወንጀለኛ ሰው እኮ ነው ዳዊት። ግን ዳዊት በዚህ ምድር ላይ የዳዊትን ያህል እግዚአብሔርን የሚራብ ሰው ግን የለም። ለካ እግዚአብሔር በጣም እሱን የሚራቡትን ሰዎችም እንደዚህ ነው የሚላቸው፣ ይሄ የኔን ሐሳብ የምፈጽምበት ሁሉ ጊዜ እኔን የሚራበኝ የኔ ክብር አለ ማለት እሱ አለ ማለት ነው። የኔ ክብርና ሽታ ያለበት ሁሉ የማይጠፋው ይሄ ልጄ ዛሬ ይሄ ረሃብ በኢየሱስም ይገባባል። እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ነው ዘንድ I may dwell in the presence of the Lord all days of my life። የዳዊት ረሃብ የእግዚአብሔር ቤት ሳይሆን የእግዚአብሔር ህልውና። ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን አለች።
ማንም ብሎ አያውቅም እንደዚህ። የዳዊት አቅሙ የዳዊት አይነት ጦርነት ተዋግቶ የሚያውቅ የለም። አንዱንም ተሸንፎ አያውቅም። ሁሉንም ነው የሚያሸንፈው። እንዲሞት ሁሉ አዳዲስ ነገር ይፈጥሩለታል። ሄዶ አሸንፎ ነው የሚመጣው። ዳዊት ትምህርት የተማረ ሰው አይደለም። ከቤተሰቡ የተከበረ ሰው አይደለም። ግን ረሃብተኛ ነው። ዳዊት ጎልያድንም ለመግደል የእስራኤል ንጉሥ ለመሆንም ጸልዮ ያውቃል። ባለፈው ነግሬያቸዋለሁ። ጎልያድን ስለመግደሉ ራሱ አልጻፈም፣ አልዘመረም። ሳሙኤል ጽፎት ነው ያነበበው። ጉዳዩም አይደለም። የዳዊት ድሉ የእግዚአብሔር ህልውና። እንዴት ሰው ንጉሥ ሆኖ እግዚአብሔርን አንድ ነገር ብቻ ያለምናል? አንዲት ነገር ብቻ ነው ጥያቄ፣ ሌላ ጥያቄ የለኝም። የእግዚአብሔር ህልውና ውስጥ ኖሬ መሞት ነው ጥያቄ። አይገርምም? ረሃብ ደግሞ ትምህርት ደረጃ አይፈልግም፣ ጾታ አይፈልግም፣ የባንክ አካውንት አይፈልግም። እግዚአብሔርን መራብ ብቻ ነው ይፈልግ። ዳዊት እግዚአብሔር ሆይ ቀባኝና እስቲ አንድ ቀን ሰው አድርገኝ ብሎ አያውቅም። እባክህን እግዚአብሔር ሆይ እኔንም እስቲ ንጉሥ አድርገኝ እስቲ ለአንድ ቀንና እንዲሁ ዓለም ጉድ ይበል ብሎ አያውቅም። የለመነው እግዚአብሔር ሆይ። ዳዊት እኮ በሰላም ከበጎቹ ጋር ደስተኛ ሆኖ እየኖረ እኮ ነው እግዚአብሔር ነገር የፈለገው። ክራር አለችው፣ በረባሱ አለው፣ ሽልጦ አለው፣ ሌላ ምንም ያለው ነገር የለም። ክርክር እያደረገ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ይመራኛል። አንድ ቀን እኮ ነው ልጆች ተልከው ዳዊትን ጥሮት የተባለ። አስባችሁታል? አንድ እረኛ በረባሶ ያደረገ ምድረ በዳ ውስጥ ቁጭ ብሎ ከበጎቹ ጋር መዝሙር እየዘመረ እያለ ዳዊት አቤት ትፈለጋል። ለምን? ከዛሬ ጀምሮ እረኝነት አብቅቷል። ለመጨረሻ ጊዜ እያመለከ እየዘመረ ጌታን እየፈለገ ጌታን እየጠበቀ በጓዳ ለብቻ በምድረ በዳ የፈለከው ጌታ፣ ማንም ሳይሰማ ስታለቅስለት የነበረው ጌታ፣ ራብከኝ ስትለው የነበረው ጌታ ዛሬ ቅባቱን ሊያስገለብጥብህ ነው። አቤት አቤት! የሆነ ሰው አለ። ዛሬ ይሆንላችሁ መልአክ ቅባት በቀንድ ይዞ መጥቶ እንዲህ የሚገለብጥበት አንድ ሰው። የሚያምኑ ሰዎች ባይዘው በንግግራቸው በድርጊታቸው እንደሚታወቅ ታውቃላችሁ። እና ሳሙኤል ጠራውና ከነዚህ ሁሉ ከሚያማምሩ ከነ ኤልያብ ይልቅ እግዚአብሔር ሆይ ይህ አመዳም የሆነ ልጅ በግበግ የሚሸት ቡላ የመሰለ ልጅ ፀሐይ ያንቃቃው እዚህ ሁሉ ከነጥብቆ የመጣ ልጅ እስቲ አስቡ። አንተ ነህ ዳዊት? አዎ። እግዚአብሔር ደግሞ ምን አይነት እግዚአብሔር ነው? ኤልያብን አይቀባም እንዴ? ደረቱ ሰፊ ያለበሰው ልብስ ራሱ እንዴት ነው የሚያምር! ኤልያብ ረሃብ የለውም። ገለበጠበትና ከዛ ሳሙ ይላል። እናንተ ሳሙኤል እኮ የእስራኤል ንጉሥ፣ የተቀባ ጀግና፣ የእግዚአብሔር ክብር ተሸካሚ፣ እስራኤልን የምታል ዘይቷን ተቀብቷ ዳዊትዬ አይ ሃሌሉያ ብላ ወደ በጎቿ ተመለሰች። ክራሩን ይዞ ከርከር ሲያደርግ ለካ ክራሩ ላይ አኖይንቲንግ አለ። ከዛ በኋላ ንጉሱ እንደዚህ ያለ፣ ንጉሱ ስለተጨነቁ አንተ ጋር ቅባት ስላለ ትመጣና ክራር ብቻ መምታት ነው። ከዛ ምን ይሆናል? ንጉሱ ላይ የመጡ ዲመኖች በጠቅላላ ይመታሉ። አሜን አሜን አሜን። መንፈስ ቅዱስ ሰዎችን በጣም ስነ ስርዓት የሚያስይዝ መንፈስ ነው የምትሉ ሰዎች፣ እኔ እሱን አላውቅም። ይኸው ትልቅ ሰው ህፃን ሲያደርግ ነው የማውቀው። አዎ፣ ጤናማ ሰው ሰካራም ሲያደርግ ነው የማውቀው። የሆነ ዝም ብሎ ስርዓቱን ይዞ የተቀመጠ ሰው እንደ ሞተ ሰው ሲሆን ነው የማውቀው። ዛሬ የሆነ ሰው ላይ ቅባት ይመጣበት። በስሜ የተጠሩ ህዝቤ ከክፉ መንገዳቸው ቢመለሱ ፊቴንም ቢፈልጉ እነሆ ከሰማይ ሆኜ እሰማለሁ፣ ምድራቸውንም እፈውሳለሁ። ከእግዚአብሔር ፊት የበለጠ የምንወደው የምንፈልገው በጣም ብዙ ነገር አለ። የእግዚአብሔር ክብር ጥማተኞች አይደለም። እግዚአብሔር ከሱ የበለጠ የምንጠማው ነገር ልባችን ውስጥ ካለ ፊቱን አያሳየንም። የሱን ፊት ከምንም በላይ የምንወድ ከሆነ ግን የሱን ፊት ከምንም በላይ የምንጠማ ከሆነ ግን የእግዚአብሔር ኃይል በእኛ ላይ ይመጣል። ዳዊት በነበረበት ዘመን ወንድሞቹን ጨምሮ ብዙ ሺህ ሰዎች በምድር ላይ ነበሩ። የዳዊትን ያህል ግን እግዚአብሔርን የሚጠማ ሰው አልነበረም። ያዕቆብ በነበረበት ዘመን በጣም ብዙ ሺህ ሰዎች ነበሩ። የያዕቆብን ያህል ግን ጌታን የተጠማ የለም። እግዚአብሔርን በኃይል የሚጠሙ ሰዎች እግዚአብሔርን ያዩታል፣ ደግሞ ለሌላ ሰው ያሳዩታል። ይሄው ያለኝን እሰጥሃለሁ ብሎ ያሳያል። በዘመናት መካከል እግዚአብሔር ታሪክ የሰራባቸው ሰዎች በሙሉ ሄዳችሁ ታሪካቸውን ስታጠኑ ከሰው የተለየ ትምህርት፣ ከሰው የተለየ መልክ፣ ከሰው የተለየ ምንም የላቸው። በረሃብ ግን የሚያክላቸው የለም። እግዚአብሔር ሰዎችን በክብሩ የሚባርከው በትምህርታቸው ልክ፣ በገንዘባቸው ልክ፣ በእውቀታቸው ልክ አይደለም፣ በጥማታቸው ልክ ነው። ያቺ ሳምራዊቷ ሴት በዛን ዘመን ከነበሩ ሳምራውያን ሁሉ መሲሁን ስትጠብቅ የነበረች፣ እሱ በመጣ ጊዜ ሁሉን ይነግረናል ብላ ጌታን ለማምለክ ስትጠማ የነበረች ሴት ናት። 5 ባል 6ኛ ቤት ኖሮ ኢየሱስ ሲመጣ እንቆቅልሿን ሲፈታ የመጀመሪያ የጠየቀችው ለምንድነው ይሄ ሁሉ ባል እንደዚህ ያደረገኝ ሳይሆን እናንተ አምልኮ እዛ ነው ትላላችሁ፣ እኛ ደግሞ እዛ ነው እንላለን፣ የቱ ነው ልክ ብላ ጥያቄዋ እግዚአብሔርን ማምለክ እንጂ እንቆቅልሿ እንዳልነበረ ከዛ ጌታ ኢየሱስ ለሐዋርያት ያልገለጠው ለፈሪሳውያን ያልገለጠውን አዲስ ሚስጥር በሷ በኩል ገለጠ። በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ የተናገረው ለመጀመሪያ ጊዜ ለሱ
ለሌሎቹ ክርስቶስ መሆኑን አይናገርም። ለእሷ ግን የምትጠብቀው ስለሆነ አንቺ ጥማትሽ ኃያል ነው፣ እኔ መሲሁ ክርስቶስ ነኝ አለ። አሜን ትላላችሁ? ከተማ ይዛለት እየነዳች ይዛ መጣች። ፈሪሳውያን ኢየሱስ ከነሱ ጋር እንዲኖር ለመኑት። ለ2 ቀን ከነሱ ጋር ኖረ ይላል። የመግደላዊት ማርያም ጥማትና ረሃብ ሌሊት እሑድ መቃብር ቦታ ስትሄድ ያለ ጊዜው ራሱን ገለጠላት። ልትነካው ስትል ረሃብሽ እንጂ እኔ እንድገልጥልሽ ያደረገኝ ጊዜ ገና ነው እንዳትነኪኝ አላት። መቃብር ቦታ ኢየሱስ ከሞት ተነስቶ ያየችው ብቸኛ ሴት ማርያም ነው። ለማርያም ራሱን የገለጠው ረሃቧ ከሰዎች ሁሉ የተለየ ነው። ሐዋርያት ሳይሄዱ ወንዶቹ ሳይሄዱ መቃብር ቦታ በሌሊት ሽቶ ይዛ ሄደችው እሷ ነው። ያዕቆብ እግዚአብሔርን ከመራቡ የተነሳ ወንድሙን አጭበርብሮ በኩርና ገዝቶ አባቱን አጭበርብሮ በረከቱን ወስዶ ለ14 ዓመት በግ ጠባቂ ሆኖ ሲመለስ ግን ጌታን ካልባረከኝ አልለቅህም አለ። የፈለገ ጨዋ ብትሆን፣ በሰፈር በቤተሰብ የተመሰከረልህ መልካም ሰው ብትሆን፣ እግዚአብሔርን የሚራብ ልብ ከሌለ አጨራረሰ የከፋ ነው የሚሆነው። እግዚአብሔር ጨዋነትን አይደለም ሁሉ ጊዜ ኦነር የሚያደርገው። መጽሐፍ ቅዱሳችን ስናለ ረሃብን ኢየሱስ እኮ ከዛ መቃብር ጋር ከነበረው ሰውዬ አጋንንት አሰጥቶ ሲመለስ ይላል የእግር መርገጫ እስከማይኖር ድረስ ሰዎች ተሰበሰቡ ወደሱ ይላል። ቤት ውስጥ ሙሉ ነው፣ ውጪው ሙሉ ነው። 4 ሰዎች ግን አንድን ሽባ ሰውዬ የሚመስለኝ ልንገራችሁ፣ ይሄ እግሩ የማይሰራው ሰውዬ አደገኛ ሰው ነው። ይኸውላችሁ ሞላ እኮ ቦታ የለም ሲሉት፣ ይኸውላችሁ እንዲያን ነገር አልሰማም። ጣራ የሚባል ነገር አለ። መሰላል ታመጣለህ፣ እላይ ታወጣኛለህ። እላይ ብናወጣስ ከዛ በኋላ ድጅኖ ይዘህ መተህ ትሰብረዋለህ፣ በገመድ ወደ ታች ታወርደኛለህ። ይኸውላችሁ ይሄ ስንት ሺህ ህዝብ እዛ ተሰብስቦ እያለ በገመድ የገባውን ሰውዬ ኢየሱስ አንተ እምነት ታላቅ አልጋን ተሸክመህ ሂድ። አስባችሁታል? ከተወለደ ጀምሮ ተራምዶ የማያውቅ ሰው አልጋውን ተሸክመው አናስገባም ሲሉት የነበረ ሰዎች ሁሉ መንገድ እየለቀቁለት ነው። ስማ አንተ እኔ አመኘ ነው የመጣሁት። ሃሌሉያ። ሰውየው እኔ በእግር መሄዱ ብቻ አይደለም የሚገርመኝ፣ ላለፉት 2000 ዓመታት በየቀኑ መሰበኩም ጭምር ነው የሚገርመኝ። እግዚአብሔር ውስጥህ ያለውን ረሃብ እስክነካ ድረስ አልመለስም ብለህ ጾም ጸሎት ይዘህ ከጌታ ጋር ስትታገል የሆነ ሰዓት ላይ መላእክቶች እንደዚህ ይለዋል። ዓለም ስትጠብቀው የነበረው ሰው ይሄ ሰው ክብር ይገባዋል፣ ይሄ ሰው ቅባት ይገባዋል፣ ይሄ ሰው ኃይል ይገባዋል። አሜን በለው ባካቸው። 2018 ከማለቁ በፊት ይኸውልህ አድራሻህን አፈላልጎ በሱ አቆራርጦ አንተን ፍለጋ የሚመጡ ሰዎች አሉ። በኢየሱስ መታወስ የሚባለው ነገር ከእግዚአብሔር እንደሆነ ልንገራችሁ። ዮሴፍ ለዛ ሰውዬ ህልም ለሁለቱ ፈታ። አንተ ሟች ነህ፣ አንተ ቤተ መንግስት ነህ አለ። ቤተ መንግስት ሄዶ ሰውዬ ረሳ። መርሳቱ ነው ትክክል። አሜሪካ ሲሄድ ይሄን አደርግልሃለሁ ምናምን ብሎ የረሱ ሰዎች እንኳን ረሱ። ከጌታ ነው እንዲያስታውሱ አትጸልይ። ለዮሴፍ የሚያስፈልግበት ታይም ላይ ግን አስታውሰው። ለካ ሰዎች እንዲያስታውሱ የሚያደርገው እግዚአብሔር፣ ለገንዘብ እንዲያስታውሱ፣ በር ለመክፈት የሚያስታውሱ የእግዚአብሔር ታይም ሲደርስ፣ እግዚአብሔር ክብር ሲመጣ ተፈላጊ ትሆናለህ። ነገሩ የመረሳት ዘመን በቃ በሎት። ከጎናቸው ያለው አሁን የመታው ዘመን መጥቷል። አሜን አሜን። የእግዚአብሔርን ክብር ስትፈልግ በሎት። ከጎናቸው ያለው ከምንም በረከት አትጎልም። ግድ የለሽም። ዛሬ እነግርሃለሁ፣ ምንም አይኖር፣ ችግር የለውም። ኪስ ባዶ ይሁን፣ ቃል ካለ ትደርሳለህ። ሰዎች ይጥሉ፣ ስምህን ያጥፉ፣ አንተ የምትደርስበት ቦታ ግን በህልማቸው ሊደርሱ አይችሉም። ውድቀትን እየዘመሩ ያለው ሁሉ 2018 ከማለቁ በፊት የምስጋና በዓል ላይ ይመጣሉ። አንተ ቤት የሚከበረው የምስጋና በዓል። እግዚአብሔር ታላቅ ነገር አደረገልን፣ እኛ ደስ አለን። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ ይሁን አልመሰለንም። ይሄ በጌታ በኢየሱስ ስም አንድ ሰው ህይወት ይሆናል። ለሰው ልጅ አደገኛ ነገሩ ምን እንደሆነ ልንገራችሁ። ተስፋ መቁረጡ ብቻ ነው። ደግሞ የሰው ልጅ የመጨረሻ ተስፋ የሚቆርጠው መቼ እንደሆነ ልንገራችሁ። ነገ ጧት በረከቱ ሊመጣ ሲል ነው። ራሳቸውን ያጠፉ ሰዎችን ሄዳችሁ ብታዩ 2 ሰከንድ ብቻ ቢታገሱ ክብር ያለ። በህይወት የመጨረሻ ተስፋ የቆረጥክበት ሲዝን ማለት አዲስ ክብር ምዕራፍ ሊጀምርበት ያለበት ሲዝን ማለት ነው። ዛሬ ስልክን የሚያነሳ የለም፣ ዛሬ የሚፈልግ የለም፣ ዛሬ የሚያከብር ሰው የለም። ዛሬ ኢትስ ኦኬ ኢትስ ኦኬ ኢትስ ኦኬ። መጠላት ጥሩ ነው፣ መናቅ ጥሩ ነው። አንተ ብቻ ቦታህን ስፍራህን ሳትለቅ እግዚአብሔርን ማገልገል ጀምር። ዮሴፍ እኮ በነገራችን ላይ ሁሌ እንደሚኖረው እስር ቤት ውስጥ እየኖረ ነው እኮ። አንድ ቀን ጠዋት ዮሴፍ ተባለ። ኧረ በጣም ብዙ ዮሴፍ አለ። ማንን ነው? ዮሴፍ ያዕቆብ፣ ይስሐቅ፣ አብርሃም፣ የአብርሃም የይስሐቅ የያዕቆብ ልጅ ዮሴፍ። አቤት ትፈልጋለህ። ለምን ደግሞ አሁን የምትፈልገው ከእንደዚህ አይነቱ በፊት አይነቱ ጉዳይ አይደለም።
አሁን ለአባትህ ለአያትህ ለቀድመ አያትህ የገባሁትን ቃል ኪዳን ልፈጽምልህ። 13 ዓመት በእስር ቤት እንድትሰቃይ ያረኩ እኔ ነኝ። ጉድጓድ ውስጥ ገብተህ እንድትጣል ያረኩ እኔ ነኝ። እንድትረሳ ያረኩ እኔ ነኝ። ወንድሞች አይደል የጠሉ ሰዎች ሁሉ እንዲጠሉ ያደረኩት እኔ ነኝ። ምክንያቱም በአንተ ምክንያት ባህር ይከፈላል። መከራ ውስጥ ላለ ሰው ይሄንን ብትሉት አያምንም። እኔም አላምንም ነበረ። ተራ የሚመስላችሁ ሰው አለ ስታዩት፣ አለባበሱ ኮቱ እንደዚህ ብሎ ጫማው ተጣሞ ቦርሳው ተቀዶ። ብራዘር ይሄ ሰውዬ ኮቨናንት ያለበት ሰው ነው። ውስጡ ያውቃል። ባይዘው አሁን የምናገረው ነገር የነሱ የሆነ ሰዎች ውስጣቸው እየተቃጠለ ነው ያለው። በቃ ልነሳ ነው፣ ልወጣ ነው፣ ልመነጭቅ ነው፣ ልበር ነው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም፣ ይወራሉ። ተራቡ፣ እግዚአብሔርን ፈልጉ፣ ከመልካም ነገር አትጎሉ። አሁን ምንም የለህም፣ ተረስተሃል፣ የሚያስታውስ የለም። እመነኝ፣ ከዛሬ ጀምሮ አዳዲስ ምልክቶችን ታያለህ። ይኸው እኔ ነብይ ከሆንኩ እናገረብሃል። ያልጠበቅከው አይነት ስልክ ያንተ ስልክ ላይ ይጠራል። አንዳንዱ ከቤተ መንግስት ይደወለለታል። አንዳንዱ ይሆንላችሁ ከትልቅ ቦታ ይደወለለታል። ከጎናችሁ ላለው ሰው ነገሩት፣ በኢየሱስ ስም የመታሰቢያ ምዕራፍ ውስጥ ገባው።